ተቀመጭ እባክሽ ግማታ ምን አባሽ ታመጭ ውሻ ግማታም ዛሬ ይተላል ነውጣ እያንዳንዷን እንቅስቃሴ ያደርጋሉ ሲጀምር ከከተማ ውጭ ወጣችሁ አንዴ ዶሮ እያረባችሁ አንዴ ላብ እያለምባችሁ አውቃችሁ ሆን ብላችኋል አዎ ዶሮ ምን አረባ ግድ ነው እካም ከየት እንዳነሳው ሻትልሽ ግማታም አንቺ ነሽ ለዚህ አንቺ የት እንደነበርሽ አትልሽ ሶዬ ጀራንሽ ጀራንሽ ቁጭ እንዳትንቀሳቀስ ሰማኛል ቁጭ በይና ቁጭ በይ ሲጣላዩት ከዚህ ሽንት ቤት ውስጥ የገባው ህፃን ይሄ ሽንት ቤት ውስጥ የገባው ህፃን ነው እና የሚገርም በቃ ይሄን ህፃን ሳይ በሽታ አለበት ተብሎ ሽንት ቤት ውስጥ የሚጣል ከሆነ ስንት ህፃናት እዚህ ሽንት ቤት የእናንተ እዛ ሽንት ቤት ውስጥ የከተታችኋቸው ህፃናት እንዲህ ነው የሚያማቸው እናቶቹ ከዛ ውስጥ ሽንት ቤት የምትከቱባቸው እናቶችም እንዲህ ነው የሚያማቸው ሲወሰድ ምንም የተሰማሽ ስሜት አለ ለምን ሰማኛል እኔ ገንዘብ ላይ ነው ቃቀዴ ማለት ልጅ ምናምን ይባል አይደለም እኔ ነገር ይሻላል እኔ አባቴን እዳ ለመክፈል ነው ይሽ እንደ ጓደኛ እንደ ታደል እስከዛሬ ድረስ ይኖር ነው ስምኝ እስኪ የኛ ይኸውልሽ ምንም ቢሆን ምንም ማለት ነው አንቺ 9 ወር ችግርሽ ወልደሽ ኧረ ተይኝ በእናትሽ አንቺ ስለሱ ለምን እንደምታወሪው በቃ ስለዚህ ኧረ ተይኝ በእባክሽ ተይኝ አሁንም እነዚህ ህፃናት የምንወስዳቸው ህፃናቶች እንደዚህ በሲቃይ በሰርጀሪ በስንት ስቃይ የተወለዱ ህፃናቶች ነው ምን አገባኝ ስንት ነገር እኔ ምን አገባኝ አይደለም ሰርጀሪ ምናምን ሲጀመር ያላይሹን አታውሪ ምን አገባሽ በቃ ማለት እኔ ስሜቴ እንድናገርሽ አልፈልግም በቃ አንቺ ባለውለታ ነሽ አይደል ብዙ ነገር አድርገናል ብዙ መስዋዕትነት አድርገናል አይደለም ሰርጀሪ ሽሉት ይከተተና አይደል ብርቅ ነው እንዴ እኔ አንድ መስመር የምፈልገው መሰለሽ ገንዘብ ደግሞ አይበቃኝም ገና ነኝ በቃ ማለት ምንድነው አንቺ ምን ፈልገሽ ነው አንድ ገዳም ስለሄድሽ አንድ ሰላም ተናገራልሽ ብለሽ ከሆነ ተሳስተሻል ነው ከባለቤት ጋር ልታለይ ፈልገሽ ነው እሱስ ቢሳማ ይሄ ነገር ምንድነው የሚል ምን ይላል ምንም አይልም ቆስንም በጋራው እንደው ምን ጠይቀው እስኪ ተሸነፊ ዛሬ እንኳን ለመሸነፍ እንዴ ለመሸነፈው አንቺ በቃ ገንዘብ ለገንዘብ ብለን እንደሆነ አታውቂም እንደዚህ አይነት ህይወት ውስጥ ይገባል ስለዚህ በቃ ይብቃና እስኪ አሁን እንኳን በቃ ይመስላል ይብቃል ይብቃል አዎ ቢበቃን ይሻላል ላንቺ ነው ይብቃ ማለት በቀላሉ ላንቺ ነው ይችላል በተረፈ ግን እኔ በጣም ብዙ ዳለብኝ እኔ ብዙ ማለት ምን ብዬ እንደምነግርሽ አላውቅም ከባድ አይ ምንም እንትን የሚያስብል ነገር አይደለም እኔ ትዳሬ ልጣ ወይ አይ አታንቺ እኔ እኮ ያንን ገንዘብ እሱንም እናናግረዋለን እኔና አንቺ ከተስማማን እኮ ማለት ግሩብሽ አታድርቂ ችግር የለውም እኔ እጠጣለሁ ማለት ምን እሱንም እናናግረዋለን ቆስ መጀመሪያ ገንዘብ ትችኛለሽ መጀመሪያ ገንዘብ ትችኛለሽ እኔ ያለኝን ገንዘብ ወደ አንቺ ትራንስፈር እርግጠኛ ነሽ ችግር የለውም ታረጊዋለሽ የእውነትሽ ነው አዎ እኛ ብቻ ከዚህ ስራ ውስጥ አንቺ ራስሽን ውጪ እኔ እንውጣ ቃል አልገባልሽ ቃል ግቢልኝ ቃል ገባልሽ እኔ ገንዘቡን ትራንስፈር እንደማደርግልሽ ቃል ገባልሻለሁ ቃል አልገባልሽ ምክንያቱም ባሌላ ጣፍስ ብችልስ አታጭው እሱን ለማሳመን እኔና አንቺ ለሁለት ሆን እናሳምናለን ምንድን ማሳመኑ ከጁና አጣጣና ይቀመጥ ስሚ ቋር መጁና አጣጥፎ ይቀመጥ ነው ምንድን አይ አጣጥፎ ይቀመጥ እሱ ሌላ ስራ ይሰራል እኮ እስከዛሬ ያከማቸው ገንዘብ እንኳን እስከ እድሜ ዘላለም ነው እሱ ላይ አይሽዋትም ሲል ያከማቸው ሌላ ችግር አለ ከሱ እኔ ማላውቀው ሌላ ችግር አለ እና ታዲያ ምንድነው ያከማቸው ገንዘብ ምናምን በቃ እኔ ፈልገው አንድ ለአንድ ገንዘብ ያስፈልገኛል አሁን ያስፈልገኛል ትክክል በቃ እኔ እኮ ለገንዘቡ ችግር የለውም ማለት ነው አሁን በቀጥታ እኛን ፈልገው ገንዘብ እኔ ከፈለግሽ አሁን ትራንስፈር ላደርግልሽ እችላለሁ ገንዘቡን እንደሱ ካረሽኝ ባለቤቴን ለማሳመን እሞክራለሁ በቃ ተስማሚያለሽ እሺ አንቺም ከዚህ ውስጥ ትወጫለሽ ለምን እሱ የባሌ ውሳኔ ነው ለመውጣት ግን አንቺ ፍላጎቱ አለሽ ገንዘብ ካገኘሽ መውጣት ፍላጎት አለሽ እሺ ማለት ገንዘብ ካገኘሽ ገንዘብ ነው የምትፈልጊው ወይስ ስራውን ነው የምትፈልጊው እኔ ገንዘብ ካገኘሽ አይደለም የማንን ልጅ የኔ ልጆች መስዋዕት አድርጊያለሁ አይደል የኔ ልጅ መስዋዕትነት አድርጊያለሁ እንግዲህ አስቢ 9 ወር ሙሉ አርግሽ የመጡን ስንት ነገር መከራይቼ ወልጄ
አይደለ? ስንት መስዋዕትነት አድርጌ የልጅ አይደለም የሱ ልጅ የራሴ ልጅ ራስ መስዋዕትነት አድርጌያለሁ። ለምን ይመስልሻል? ለገንዘብ አንድና ለአንድ ነገርሽ ገንዘብ እንፈልገው በቃ ገንዘብ ከሆነ እኮ አልኩሽ፣ ገንዘብ ለገንዘቡ ችግር የለውም። አንቺም ከዚህ ውስጥ ለመውጣት እኔ የምንወጣ እሱንም እናሳማ። አሃ ማለት ሙሉ ለሙሉ አንቺን ልትውጪ ወይ ደግሞ ልትክጂኝ እያሰብሽ ነው እንዴ? ማለት ገንዘቡን ትራንስፈር አደርግልሻለሁ አልኩሽ እኮ እዚሁ ጋር ፊት ለፊትሽ እኮ ትራንስፈር አደርግልሻለሁ። ተስማማን። ገንዘቡን ትልኪልኛለሽ። ግን ምንድነው ማለት አንቺ እንዴት ነው ምን ልትከጂን ነው ወይስ ምንድነው? እንዴት እንዳገኘውሽ ግን አታውቂም? እሱን እኮ እንታወቃለን። ያው ወደ ኋላ መለስ ብለን እኮ እንድናስታውስ እኮ ማደሪያተሽ ስንት ነገር ስትንከራተች እኮ ነው ጓደኛዬ ብዬ እኮ ነው ቤቴ ያስጠጋውሽ። ያስተረሳ እንዴ እሱን አረሳሁትም። ነገር ግን ደግሞ ያለ ጥቅምሽ እኮ አይደለም ይዛኝ ግን ያስጠጋሽኝ ታውቂያለሽ። አስጠጋሽ ምክንያቱም እሱን እስኪ አንጣላ እዚህ ጋር አንጣላ እስኪ ይኸውልሽ አንጣላ መጣላት የለብንም። አሁን እየተስማማናት ነው። ብንስማማ የምታወሪው ነገር በጣም ከባድ ስለሆነ መመለሱ አታስመልሽም። አንዴ አይ በቃ ስሜታዊ እኔ የት ነው ያገኘሁሽ መጀመሪያ? በቃ እኔ ጓደኛዬ ነሽ ብዬሽ ነው አይደለ? ከመንገድ ላይ እርጉዝ ነሽ ያመጣሁሽ ቤቴ። እኔ ፊቴን አዞርኩብሽ እንዴ? አንቺም ገንዘብ ፈልገሽ እኔም ገንዘብ ፈልጌያለሁ አይደለ? በቃ ምን አገባሽ ስለባሌ ይረዳቸውም ይብላቸውም ምን ይበላቸው በቀኛ ያገባናል። እኛ ልጆቹን አይደል መስጠት ጤነኛ ልጅ ሰጠዋለሁ ችግር የለባቸው ሽንት ተከታለ ከ10 በላይ ከትቻለሁ። በቃ ታውቂያለሽ አይደል? አንቺ ሲጀምር በቃ ታዲያ ምን እንደምትይው በቃ አሁን ተረጋግና እሱ የተከታተሉ ተከተዋል የሄዱት ሄደዋል። ስለዚህ ከእንግዲህ ላለው እኔ ጋር ያለውን ገንዘብ ሙሉ ትራንስፈር እሱ ታረጋለሽ ሲጀምር ታረጋለሽ። ግን ምንድን ነው አልኩኝ እኮ እኔ ማለት አሁን ይኸውልሽ ማድረግ ያለብሽ እሱ ሲመጣ አንዱን ዝም ብለን እናወራዋለን። ግን እርግጠኛ ማለት እሆናለሁ ስልሽ ለማሳመን እሞክራለሁ። ምክንያቱም እሱንም ማደርግልሽ መጀመሪያ አካውንቴ ሳንቲም ሳስገቢ ነው ብሩ። ሁለተኛ ነገር ደግሞ አስገብቼ እንደዚህ ምናምን ብለሽ ለባሌ እንድትናገርብኝ አልፈልግም። ሶስተኛ ነገር ደግሞ ባሌ ማለት እንግዲህ አካሌ ነው አይደለ? ስለዚህ አልፈልግም ማለት ማማም ግን በእርግጠኝነት ወደሱ ቀየራለሁ። ይሄን ተስማምተን ነው በቃ ችግር የለውም። አሁን መምጫው ደርሷል። ምን ሆነሽ ነው እንደዚህ ገዳም እንደዚህ ሰው ይቀይራል እንዴ? ምንድነው በቃ ማለት እኔ ግራ ገባኝ። እስከሚመጣ ደግሞ እስኪ ሌላ ነገር እናውራው ማለት የግልሽን ወሬ እኔም የግልን ወሬ አሁን መምጫው ሰዓት ነው እንደዚህ ስለቆየና አይ አይደለም በፊት እንዴት ነው በቃ በደስታ ነው አይደለ ያለው ነገር ሁሉም ነገር በደስታ ምንም ነገር ሳንጨናነቅ ምንም ነገር አንቺም ሳትጨናነቂ እኔም ሳልጨናነቅ ምን አንቺ ብርቅሽ ነው እንዴ? ከቤተ ክርስቲያን እኮ ነው የሚቆርቡት ልጅ አቅመ ደካሞቹን አንዴ ላግዛችሁ ብለሽ አስቆርሽ ወዛው የምትሄጂው ምንድነው? ማለት አጉል ጽድቅ ነኝ የምትይው በቃ ማለት ተሰማኝ በቃ ለራሴ ድጋሚ ህፃናቶች አራኒ ስንት ሐኪም ቤት የተኙትናል እንትን ምን ነው እንደም ገለገልናችሁ በዛ በህክምና በምን በመርፌ በከሚሰቃዩ አንዴ መገላገሏሽ አንዴም ሳንቲም ለኛ ነው ጥቅሙ ላንቺ ነው። ይሄ ደግሞ ስንት ዳስ ስላለብኝ ያ ነው ማለት በርግጥ እነዚህ በሽተኞች ችግርሽንም አቃለ ችግር ስንት ነገር በሽታ በቃ ማለት የማይድኑ ካንሰር ምናምን ህፃናትን ለባለቤቴ አልሰጠም። ምክንያቱም ለሱ ብሰጠው ስንት ችግር ሊኖርበት ይችላል። ብዙ ነገር ያስፈልገው ይችላል ወይ ልባቸው ሊፈልግ ይችላል። እኔ እርግጠኛ ያረናልሽ ወይ ኩላሊቱ ወይ ምናምን ለሚያስፈልገው ስለሆነ ለምን ምክንያቱም ኤችአይቪ ካለበት ህፃናት ምንም ነገር ሊሰራ ይችላል። እንዴ ንቀርጊ ኩኒ ኃጢአተኛ ነኝ አይደል? ንቀርጊ ነው የምከተው ለምሰሽ ለገንዘብ ነው። አሁን ደግሞ አንቺ ትናንትና ጸድቀ ይጃለሁ ብለሽ እኔን ኧረ ከባድ ነው ግን ማለት ግራ ገባኝ። ለማንኛውም የተስማማ ነው ተስማምተናል። ባለቤቴ ሲመጣ አብረን ለማሳመን እንሞክራለን። አሳመን ነው ግን የሆነ በጣም ተከራክሮ የሚል ከሆነ ግን ወደሱ ነው የሚመለሰው። ይሄ የባሌ ውሳኔ ይሆናል። እየጠጣሽ ተጫዎች ጠጭ እንደኮ በጣም ስሜታዊ ሆንሽብኝ። አሃ ቡነና እናቅማ ስራችን ነው እኮ እንዴ ምንድን ነው ወደዛ የምትይው? ምን የቀጠርሽ ሰው አለ እንዴ? አይ ከኔ ጋር እየተጫወትሽ ወደዛ ትያለሽ። ይመጣል አሁን ሰዓቱ እስከሆነ ድረስ ይመጣል። ያ እንደውም እዚህ ጎረቤቶች እንደው ሽንቱ ስላስመጠጠብኝ ብለውኝ ለራሴ ጭንቅላት በቃ እንትን ብሎኝ ነገር ያገኛሉ ብዬ አንዳንዴ ልብሳቸው እንደዚህ ሰፈፍ ይላል ሽንት ቤት ላይ እሱ ሶሪ ጭንቅላቴ ይነጋል። አንቺ ጭራሽ መካርጆ ነው ከተመከተች አይ አውቄ ነው መከተገበኝ አይሽሽሽ ብዬ ምናምን ከተማ ገባኝ። ደግሞ ጥቅም እኮ ነው እንዴ ሲጂ አንቺ ጀምራ ስንት ልጅ አልጣልሽም አላኩሽም ምን አንቺ ማለት አንቺ ጽድቀኝ እንዳት እኔ ቢያንስ የተወሰነ ብከተል አንቺ የተወሰነ ከተሻል ጽድቀኝ አስበኝ ምንድነው አሁን ቢመጠጥ የው ነገር ቢሆን እኮ እኔ ያንቺን እኮ ጉድ ሸፈናል። የባሌን ብቻ አይደለም ባሌ አካሌ ስለሆነ
ወይ ደግሞ ባሌ እንትን ሲሆን አይደለም ያንቺን ሚስጥር ሸፈናለሁ ነው ለራስሽም ስትይ ነው እንጂ ታኒስ ብቻ አይደለም ለራሴ ቢሆን አንቺም እኮ አለሽበት አንቺ ስንት ልጅ ነው ይጣልሽ ስልክሽ ትጠያለሽ አይደለ እና ይብርቅ ነው ደግሞ እኔ ታውቂያለሽ መጣሉ ላይ ሳይሆን እኔ ስርቆቱ ላይ ነው ዋና ቢሆንስ ያው ነው ስርቆቱ መጣሉ ያው ነው ማርሸሽም ዞራሉ አመጣው አሁን ይቆያል እንዴ እሱ ትንሽ ይመጣል ትንሽ እንጠብቀው ማለት ምን ቸኮልሽ ምን ቸኮልሽ ምን እንትጅበታል ግን አይደል አይ ሜድንበት ማለት ነው ለሰመተ ያው እንጫወትና ስራውን ሲሰራ ነው አይደል ሳንቲም ማገኘው ስለዚህ ስራ ቃሱ ላይ ይመጣል እንጫወታለን አንቺ ደግሞ አንቺ እየጠጣሽ አይ በቃ ይቅርብ አረቀመሽ ባክሽ ምንድነው እንደ አዲስ ነው በጣም እንደውም ቀመስኩኝ ስንት አረቀሽ ምገለብጨው አሁን ለአቀራሪ እንትን ያለሽ በቃኝ አንቺ ደግሞ ይመጣ ወይ ሰላም ሌላ ቆየ ምን መንገድም ዝግ ነው ትንሽ ትራንስፖርት ነው ነበር ቆየ ኩስሳት ነው መኪናውም ደግሞ አይተሽዋል ባለፈው እንዴት እንደሆነ አገብረት ከመጥም እንደራቅ ነው ዛሬ መኪና እናደርግ እኮ በእናትሽ ተቃጠለ ፀሐዩም ምን ፀሐዩ ማለ መኪናውም ተበላሸች ባለፈው መኪና በእውነት ተበላሸች ጠፋሽ አንቺ አራለው ምን ጠፋለው ብለህ ነው ጣል አረግሽኝ ሰው ያው ሰው እንዳልነበርኩ ነግራችሁ ይላልጣ እና የልጅ ብላ እሷ ነገረችኝ እንደዛ ነገር አይነበረ ሰላም ጠዋት ሄደን አስተካክላታለን መኪናው እሺ አይ ወይ ገራጅ ትግባና ወይ ሌላ እንግዲህ ሌላ ግድ ያስፈልገናል አለ በጣም ያስፈልግ ወይ ምን አልሽ እና እንዴት ነህ አለ ይመስገን እየሰራ ነው ጠፋሽ እየሰራ ነው ጥሩ ነው ነው እንደቀን እየተሻሻለ ነው እንደምታዩ ነው መኪና ላይ እንዳረግ ደስ ይላል ለውጥ እኮ የሰው ልጅ ደስ ይላል ሰፋ ያለ እንገዛለን አይ ችግር የለውም እንግዲህ ሰፋ ነው እየሰራ ነው ስራውን ሰፋ ሲል ስራውንም እናሳድገዋለን ከዚህ በላይ በደንብ የሰው ኃይል እንጨምራለን እናንተም በርታ በሉልኝ ብዙ ነገር ይሰራል ትክክል እናንተም ጠንከር በሉ እኔ ያለው ለምን ትሆናለህ አንድ ሁለት ሰው እንጨምርና አሁን ሰፋ ያለ መኪና ነው የሚይዘው አሁን ለኔም እንደው አንድ መኪና ብትገዛልኝ የምንቀሳቀስበት እንደው ያሳስብሻል እንዴ እንደዚህ ችግር እንዳታስቢ እንደዚህ ብቻ ስራው በደንብ ይጣጣል ምንድነው እንደዚህ ኮነ ነገር አይ በደንብ ነው የምናጠጣው አንቺ ሳንቲም ላይ እኛ ደግሞ ቤታችንን ገዝተናል አንድ መኪና ለኔስ ገዛልኝ እንጨምራለን ችግር የለውም እናንተ ብቻ እና እኔ የምልሽ እንዴት ነው እዛ ሄደሽ ባዶ እጅሽን ተመለሽስ የተለመደው ነገር ረሳሽ አይ እንዴው የሄድኩት ለዛ ነው ብለህ ነው አይ ለዛ ነው ማለት ሳይሆን በፊት ያው አዲስ አይደለሽም መቼስ ለስራችን እሱማ ነው ግን በወጣሽ በገባሽ ቁጥር የተስፋማነው ነገር አለ ቢያንስ እንኳን እዚህ ቤት ስትመጪ አንድ 3-4 ልጅ ነው እየፈለኩ ያሉት ግቢም ስገባ ልጅ እየፈለኩ ነው ቤትም ገብቼ ልጅ ታየኝ አይደለም ዛሬ ምን ታገኝ ያው ሰላሚን እኮ መጀመሪያም አናገራት ነበር አይ አይደለም እኔ እንደዛ አልኩሽ እንደዛ እኮ አይደለም ያልኩሽ ስትመጪ ሌላ ጊዜ እዚህ ቤት ቢያንስ በደምሹ 3-4 ልጅ ይሽልኝ ትመጪ ነበር እንደውም ቅድም ጠዋት ስናወራ ዛሬ ምን ትወስት ነግረኝ ልጅ ጠብቄ ነበር ሰው ልጆችሽ እንጃልሽ ነበር ዛሬ ባዶ ልጅ መጣሽ አዎ ከመጀመሪያ እንኳን እንደዚህ አይነት ነገር የሚደገም አይመስለኝም ማለት ያው ከኔ እጅ ልጅ የሚገኝ አይመስለኝም ምን ማለት ቀልሽ ነው እንዲገባል እንሰራለን እያልኩሽ ገና ሀብት ላይ ሀብት እንጨምራለን መኪና ላይ መኪና እንጨምራለን እያልኩሽ ህሊና ምናምን ልትይኝ ነው አልገባኝም አይ ህሊና ምናምን እንኳን አይደለም እና ምንድነው እና ያው አለ አይደለ ያስከዛሬው ሀብታችን ይበቃናል እኔ ሀብቴ ይበቃኛል ምን ለከነው ነው በእናትሽ ምንድነው የምትለው ዛሬ ሀብቱ ይሄ እንትን ደርሰሽ መጥተሽ ነው መሰለኝ ገዳ ምናምን ይሉት ነው ያው ሴትዮ ምንም የሚጠብቅሽ ነገር የለም እዛ እንዳለም ነው የሚጠብቅሽ አይደለም ግን ምን እንድታል እዚህ ምድር ገነት ነው የሚሻለው የትኛው ጸርቋ ነው ይሄን ሐሳቡን ታዩና ይኸውልሽ አሁን አንድ ሁለት ልጆች አሉ ተብያለሁ የሆነ ሰፈር እዛ ትሄጃለሽ ልጆቹን ልጅ ትመጫለሽ ይሄን ሐሳብሽን ታዩ የሚያዋጣ ስራ ነው እኛ መኪና እንደርባለን ቤት እንገዛለን ገራላንቺ ሀብት ላይ ሀብትን ሰውን ጨምር እያልኩሽ አሁን አንቺ በዚህ ሰዓት ጠርተሽኝ እንደዚህ አይነት ወሬ ታወሪኛለሽ ምን ይሄናል ስራው እንዲሰፋ ለማስፋት ፈልገህ ነው እናሰፋዋለን እያልኩሽ አይደል እንደውም ምን ሐሳብ አለኝ መሰለሽ ኩላሊትና እንትን የሚፈልጉ ሰዎች አናግሩኝ ነበር እነዚህ ልጆች ብዙ ጊዜ የሆነ ነገር ሆኖ ከሚጣሉ ልባቸው ጤነኛ የሆነ ኩላሊታቸው ጤነኛ የሆኑ ልጆች ስናገኝ ምን እናደርጋለን መሰለሽ አሁን ይሄን ስራ ስናሰፋው እዚህ ያለንበት ቦታ ላይ
ኩላሊትም የሚያውጣለት ሰው ወድቃቸውን ልባቸው ምናምን ነገር ይሻላል። እንደዛ ያለ ቢዝም ምንድነው ስራ ሀሳብ መፍጠር ነው እንጂ ስራውን እንድናሳድገው ማለት ነው እንጂ ቤቱን ሰፋ አድርገን በቃ እንደዛ ማለት ነው እንጂ እዚህ አባት ብራብለሽ ቤት ጥቅም የለው በዳች ነው አሁን እኮ ስንት መስሳት 3-4 ስራ ትጨምሪልኛለሽ ልጅ ማምጣት ብቻ አይደለም ከዚህ በኋላ አሁን አንድ ያናገርኩት እንደሚል ላይ ነው አንዱ ነው የሚሰራ ልጅ አለ እሱ ሲመጣ ያሳይሻል እንደዚህ አይነት ነገሮች እንዴት እንደሚሰሩና ከሱ ጋር ሆናችሁ አንቺ ልጁ ከመጣ በኋላ ወደ ዕቃ ማውጣት ላይ ምናምን ላይ እሱን ታግዣለሽ እንጂ ገና ምን ተነክቶ የምን መሸሽ ነው ገና ዛሬ ተገናኝተን ስንት የሥራ እቅድ እናወጣለን እላለሁ ቀልድ ይመስል እንደ ቀልድ ስንት ቀልድ እኮ አይደለም ቀልድ ነው እንጂ ቁም ነገር እንትን ሄደሽ መጥተሽ ዛሬ ቀልድ ነው አይበቃም እንዴ አሁን እንኳን ቁም ነገር ነው ዛሬ በእናትሽ ምን እየገባሽ ያው እኔም ከማለት ቆይታለሽ ከመጣች አንተ ትንሽ አረፍ ካረክ እንጂ ከመጣች ጀምሮ ስለዚህ ጉዳይ የምታወራው የሆነ ገዳም ሄጄ ነው መጣሁት እናንተም ረፉ ምናምን የምትለው ማለት ይኸውልሽ ለደሃውም ሸክም ነው የምናቀልለት ለፈጣሪም ቶሎ ነው የሚሸኝልን እናቀርብለት ግራ ገብቶናል እሷ ጨራሽ ስለዚህ የት ነው መድረሻቸው እስኪ ምን ይሰራልሻል አሁን መድረሻቸው መነሻቸው የት ነው ምን ይሰራል መነሻቸው ማከኛ አይደለም መነሻቸው ብታመጫቸውም ሰው ገንዘብ ነው አይደለ አንዳንድ ደሃኩ እኔ ቆፍሬም ትቅበራቸው ምንም ላድርጋቸው የሚመጣው ገንዘብ ላይ ነው መስራት ያለብን አይደል አሁን እሱን ተውትና ስለ ስራ ነው የስራ እቅድ አለኝ ፕላን ልነግራችኋለሁ ቀጣይ የምሰራው ስራ እዚህ ቤት ላይ እዚህ ግቢ ላይ ብዙ ነገር እንሰራለን ይሄ የቀራቅንቦሽ ነው የቤተ ክርስቲያን ገዳም እና ነገር በርዛ አምጥተሽ አስቀምሽንም እንትን ወደዛ አድርጊ ጸበሉ በርነላ ኧረ ምንትማ ምታልጅ እኔ ምንም አይሰራልኝ ላሳይክ ብዬ ነው ምንድነው ለወደፊት ስራ ያቀድከው እቅድን እስኪ ንገረኝ እሱ አብረን ለመስራት ፍቃደኛ ከሆነ እኔ ደግሞ ለመናገር በጣም ደስተኛ ዛሬ ደግሞ ጋዜጠኛ ሆነች እባክህ ምን አውቃለሁ የዛሬ ነው ያደረገውና እኮ ልጆች አጥቻለሁ ብሩ ላክልኝ እንዳላልሽ ዛሬ ጋዜጠኛ ሆነ ቁጭ አለች ማለት ላይ አይ ችግር የለውም ልጆች የት ነው የሚሄዱት ገዳም በርሽ ምን የሚያምርብሽ ልጅ አምጥተሽ ብር ላክልኝ ስትይ ነው እንደዛ እንደሱ የሚለኝ ላንቺ ለመላክ አይሰለችኝም አንቺ ልጅ ስታመጪ እዚህ ጋር እኛም ብሩ እንትን ለማለት የሚመጣውን ብር ያው ታውቂያለሽ እንግዲህ ትላንት እዚህ አልነበርንም አይደል እንዴ ትላንት የቤት እንዲህ ነበር ትላንት እጃችን ላይ መኪና ነበር አልነበረም ዛሬ መኪና ልንደግም ቤት ልንሰራ ነው ተረዳሽኝ አይደል በቃ ችግር የለውም እና ቆይ ወደፊት ስራ አቀደህ ምን አሁን አብረን የምንሰራ ከሆነ እዚህ ግቢ ላይ እናሰፋዋለን ከዚህ በኋላ እዚህ ቤት አንድ ልጅ ሲመጣ ነገሩ አሞታሉን አንተን ሰው ልብ ሊኖር ይችላል ኩላሊት ብዙ ነገሮች ነው አረኔም ቢሆን እየተሳቀቁ ነው የኛ የምንለው ሰው ያስፈልጋል ትክክል ነው የምንለው ሰው አይደል እዚህ ላይ እንጨምርና አብሮ እንዲሰሩ እናደርጋለን ታማኝ የምንለው ሰው መውጫ መግቢያውን የምናውቀው ሰው እናደርግና የወድቃቸውን አሳልፈን የሚገዙ ሰዎች አናግሬያለሁ የሚወስዱት ሰዎች የኔ አዘጋጅተን እያለሁ እሱን አዘጋጅቻለሁ ግን በደንብ አጣራ ምክንያቱም እንድትችለሽ እንዳታስቢ ችግር የለውም ቱላች መኪና ተወለደና እንግዲህ ያው ታማኝ ሰዎች ናቸው እዚህ ስራ ላይ ረጅም ጊዜ ቆዩ ሰዎች ስለሆኑ ከኛ በላይ ልምዱም ስላላቸው ምንም ማለት አይደለም ብቻ ያው ግድ መኪናው ስለሚያስፈልግ ግን መኪናው ማስተካከል አለብን መኪናው ከተስተካከለ ቢያንስ እንኳን ይሄ ልጅ ማምጣቱ ላይ በደንብ አድርገን መስራት አለብን ያው ሰው ተጨማሪ ነገር ያስፈልጋል ግን እኔ የምልክ እንደው ማለት እሱ እንደው የምትለው ነገር እንደው እውነት ይሁን ይሄ ገዳም ምናምን የምትለው እንደው እውነት ይሁን እኔ እኮ ግራ ገባኝ ዛሬ ምን ነክቷቸዋል እነዚህ ሰዎች እኔ ስለ ስራ እያወራው ስለ ለውጥ እያወራው ስለ ተሻለ ነገር እያወራው ምንድነው ወርደን እንከከምትሉ ፋይዘን ቤት ለባሌ ላውራው ጊዜ እስኪ አውሪው አንቺ በሚስት ያምራልሽ ያውልሽ እሱን ታየውና በእናትሽ ደግመሽ ደግሞ ዛሬ ባልና ሚስት ታረገን በሚስት ያምራል እስከዛሬ ታገም እንዴ አይ እንዴው ሲይፍቅርና በእናትሽ ምንም አይሰራልሽ መውጫ መግቢያቸው ለሁለታችሁም አይጠቅማችሁም ሰሚኛለሽ የሚጠቅምሽ ገንዘብ ነው የሚጠቅምሽ ከዚህ የተሻለ ቤት ነው አልሰለችሽም እንዴ እዚህ መንደር ውስጥ እንደዚህ ነው በእግር መንቀሳቀስ አያምርሽም እንዴ ጸዳ ባለ መኪና ወጥቶ መግባት አይደለም ጊዜ መስጠት እኮ አይደለም በኔ ሐሳብ ተራመዱ እንጂ ወርደን እንከከምትሉ ለከፈችሽ እንዴ ግን አይደለም እኮ እኔ ፍቅር ግን እኔ ምን ገብቷል እንደው ማለት እሺ የምትለው እንደው እውነት ሊኖራት ይችላል ኦ በእናትሽ እኔ እናት እኔ ደግሜ ልነግርሽ አልችልም ትሞክራለህ አንዴ እሺ ይኸውልሽ እያልኩሽ ያለው ተነለወጥ እንስራ ነው አይደል እንዴ እሱ እኮ በሌላ ነገር ግን አይ እንዴ በሌላ ነገር ግን መቀየር አንችልም ምኑ ማለት ይሄን ህይወት ወተን
ሌላ ነገር መቀየር አልችልም። ሐሳብ ነው። ሴትዮ ዛሬ ጤነኛ ነሽ እንዴ? ያሳለፍነው ላይፍ ረሳሽ እንዴ? ሐሳብ ነው። ሳገኝሽ ምን እንደምትመስይ ረሳሽ እንዴ? ዛሬ ሴትዮ አልከኝ። ምን እያወራሽ ነው? ለምን ስነ ስርዓት አይኖርሽም እኮ? ሐሳብ ቢሆንስ ለምን ስነ ስርዓት አይኖርሽም? አንቺ ብትሆኚ ከየት እንደመጣሽ አትርሺው። ሁሉን ነገር እኮ አውቃለሁ። ዛሬ በቀን ስንት ነው ልብስ የምትቀይሪው? ዛሬ በቀን ስንት ነው ልብስ የምትቀይሪው? አውቃለሁ። ያሰኘሽን እኮ ነው ተነስተሽን በዛው። እሱ በምንድን ነው? አትቆጣ። እዚህ ቤት መጥቶ እኮ በሚጣሉ ልጆችና እኔ አምጥቼ ወስጄ በምሰጣቸው ልጆች ይሄ ነገር ግን አሁን ላይ መቆም አለበት። ይሄ ቤት በምንድን ነው የተሰራው? እኔ እኮ የምልህ በመቆጣት አይደለም። እኔ ወጥቼ የምገባበት መኪና ከየት ነው የመጣው? አምናለሁ አውቃለሁ። ግን እንወያይ አትሜታቱ በቀን አንዴ አንበላም ነበር ታውቂዋለሽ አይደል እንዴ? ምን አይነት ችግር የሆነ ውስጥ እንደነበረ እሱ ነገር አታንሰብኝ። በቃ ስርዓትሽ እኮ ስርዓትሽ እንዴት እንደተከራተሽ አትሽው። አውቃለሁ። ተምረሽ እናትሽ ቤት ስንት ጊዜ እንደተቀመጥሽ አትሽው። በእናትህ ሆኝ እኮ ልነግርሽ እኮ ነው። እኔንም ያንቺን ህይወት የቀየረው ይሄ ስራ ነው። ትክክል ነው። በቃ እኮ ይሄ ስራ አንቺ ነሽ እኮ ዙላ ነገር ውስጥ የከተሽኝ። እዚህ ቅራቅንቦሽን ይዘሽ መጣሽ ውጪልኝ። ይሄ ቅራቅንቦሽን ጸበልሽን እምነትሽን ይዘሽ ይጂልኝ። እኔ እኮ የምልህ ቢያንስ ይሻለናል ማለት አንድ ነገር ልንገርሽ የነበርንበትን ህይወት አትርሺ። በቀን አንዴ ነበር የምትበይው። ተምረሽ እናት አባትሽ ቤት ነበር ይዘቀልሽ። በቃ ይሄን ላስታውስሽ ብዬ ነው ከረሳሽው። የነበርሽበትን በቃ ስነ ስርዓት ይኑርሽ። ነገርኩሽ እኮ የነበርሽበትን አትርሺ። አሁን ላለሽበት ህይወት አሁን አቁም። ይበቃል። ጭራሽ አፏን እየከፈተችብኝ እኮ። አንቺ በሌላ ተናገሪ። እንደዚህ በስርዓት ነው የምናናገረው። ስነ ስርዓት ለምን መቆም ካለበት ድምፅሽን ቀንሰሽ አናግሪኝ። ሁሉም ነገር መቆም ካለበት እዚህ ጋር አንቺ ድምፅሽን ቀንሰሽ አናግሪኝ። በእናትሽ ማነሽ? ንገሪያት በእናትሽ። ጭራሽ ማነሽ? እኔ በጸባይ በፍቅር ነው እያወራን ያለ ነው። እኔ ነኝ። ጭራሽ ማነሽ? የዚህ ቤት አባወራ ነው ያለው አንተ ነህ እኮ። ነው ራቅ ብለሽ አናግሪኝ። የምታናግሪኝ ምንም ምርቃ ነገር የለም። ማናገር ካለብኝ በስነ ስርዓት ስሜት የሚቀስሽ አውሪ። አንቺ ነሽ ማንም መንደሬ ለቅመሽ አመጣሽ። እዚህ ሰው አረኳት። እኔ አትጩብኝ። ምን ሆነክ ነው? እኔ እኮ እንቀየረ ሰው አረኳት። ሁሌ ለምን እንደዚህ የምናደርገው? በቀን 3 የበላች ልብስ ቀየረች። ዛሬ እኔ ላይ አፏን ከፈተች እንዴ? እኔ እኮ ምን ግን ገብቷል። በላሽ እንደ ሰው ጠጣሽ አይደለ? ሰው ስትሆኝ እኮ ነው ስትጠግቢ ነው። ዳህ ሲጠገብ እኮ ችግር ነው። ሰማኛለህ? 10 ምናምን ሰው አለ። ያው ማቆም ካለብህ እዚህ ጋር ታቆማለህ። አላቆም ካልክ ግን በህግ የሚሆነውን ነገር እናደርጋለን። ሁላችንም እጃችን አለበት። ይጂ ጥሪ በዚህ ሀገር መንግስት እንደሆነ አብሮኝ ነው የሚሰራው። አንዱ ለገንዘብ ግን እኮ እኔም እኮ ግን እየመረረኝ ነው። ለምን ብትል በቃ ማለት ሰው በገባ ቁጥር ሊጸዳዳሽ ቤት በገባ ቁጥር የህፃናት ዳይፐሮች፣ ልብሶች ሁሉ እየተሰራ ስራሽ ነው። ምን ሰርተሽ ልበይ ነው እኮ ያን ነገር ነው ጠያልኩ እኮ ነው። ለምን አንወጣም? ለሱ መፍትሄ እያመጣሁልሽ እኮ ነው። ከዚህ በኋላ አይጣሉም፣ ቆፍረን እንቀብራቸዋለን። እሱ ነገር ይቅር ይልሽ። ለችግራችን መፍትሄ እንፈልጋለን እንጂ ከዚህ ችግር አንወጣም። በቃ ይቅርብህ። እስኪ አንተ ብትተውስ? እሺ ዛሬ ያከማቸው ገንዘብ ይወጣል። ከአንድም 3 መኪና አለን አይደለ? ምን አገባሽ? የምትሰሪ ከሆነ አርፈሽ ትሰሪያለሽ። ሴትዮ ጨርሼ ሀሳብ እንድትሰጭኝ አልፈልግም። ሀሳብ እንድትሰጭኝ አልፈልግም። በቃ ድጋሚ ሀሳብ እንድትሰጭኝ አልፈልግም። በዚህ ጉዳይ እየተቆጣኝ ነው። በኋላ ደግሞ እየተቆጣሁሽ ነው። ትለኛለህ። ጭራሽ መብቴ ነው ካስፈለገኝ። አገባኸኝ እንጂ አልቀጠርከኝም። እከካም ከየት እንዳነሳሁሽ አትርሺ። ግማታም አንቺ ነሽ። ለዚህ የት እንደነበርሽ አትርሺ። ሰውዬ ሁለትሽንም ጭቅቅትሽን እኮ ነው ያራገፍኩልሽ። ጭቅቅታም ሰዓት መስሉም ነበር እኮ ሰዓት መስሉም ነበር እኮ። ከጎዳና አንስታ እኮ ነው ያመጣችሽ። እና ቢሆንስ ከነ ቅራቅሞሽ እኮ ነው እዚያ ቤት አስገብታ ሰው ያደረገችሽ። ድሮ ተነሳው እንጂ ዛሬ ነው ያለው። አረ ወንድ ልጅ እንደዚህ አይሳደብም። የጠገብሽው በኔ ገንዘብ ወንድ ልጅ እንደዚህ አይሳደብም። አጠገብኩሻ እኔ ያከበርኩት ትዳሬ ነው ብዬ ነው። ትዳሬ የገዛ ልጄን እኮ ጣይ ስትለኝ ማባሻ አታመጪም። ከዚህ ቤት ወጥተሽ ትሄጃለሽ። እግርሽን ነው ማለት። እርግጠኛ ነህ? ከዚህ ቤት አትወጫትም። እርግጠኛ ነህ? ሁለትሽን ሸባ አድርጌ ነው እዚህ ቤት ማለት። እሱን እናያለና እሱን እናያለን። ኧረ ተያት ሂጂ፣ ፖሊስ ውጥሪ። ኧረ ሂጂ ፖሊስ ውጭ እናድንሽ። እንትና እንደዚህ ነው እነዛ ሽንት ቤት ይገላሉ ምናምን በይው። እኔ ቀድሜ በፍራንክ ተገዛዋለሁ። ስመኝ ፍቅር ፍራንክ ጠገብሻ የምትፈልጊው ማድረስ ጀመርሽ። ደውለሻል ያልሽኝ ልጅ ይመጣሉ። ብር ያለ ልክ መጣ። ይኸውልሽ ደሃ ያገኘ ቀን ነው ችግሩ። ረሳሽው ከክሽን በቀን አንድ ይበልጥ አንድ ልጅ ሁለታችንም ደሃ ነን ስንገናኝ። ሰው አረኩሽ እኮ አንስቼ ይሄን ስራ አስጀምሬ ሰው አረኩሽ። ዛሬ ይኸው ቅራቅንቧን ይዛ ሂዳ ምን አባሽ እንዳስነካችሽ አላውቅም። የእውነት ትክክል ነገር አለባት። እኮ ያስነካችሽ ነገር አላውቅም። መታ ለይ ሀበሻ እንትን ነህ ነገር እምነት ፈንድ ቤተክርስቲያን ምን አላለች? ሂጂ ድጋሚ ወርጄ ልከፍ ትለኛለች እንዴ? ግማታ ምትሰሪ ከሆነ አርፈሽ ትሰሪያለሽ። ጨራሽ እኔ አለበለዚያ ግን ይሄን ወሬ ለሰው አሳልፈሽ እሰጣለሁ። ምንም አባሽ አታመጪ። ምንም ሁኚ በቃ በስራ የምትሰሪ ሰራተኛ ነሽ። ስለዚህ ይሄ ነገር አሳልፈን ልሰጥ ይፈልጋል። አንድ ነገር ለሁለትሽም ይሄን ሀሳብ ከዚህ ቤት አስወጥቼ ለሌላ ሰው እናገራለሁ። እሱን አሳልፌ ለህግ እሰጣለሁ። መልካም እኔ ባሌ ስሩን ደግሞ አሳልፈሽ እነዚህ ህፃናቶች ላይ ያደረኩትን ነገር ሁለትሽም ላይ ነው የማደርገው።
እሱን እናያለን። ሽባ አድርጌ ነው ማስቀረሽ እኮ እናያለን። ምንም አባሽ እንደማታመጪ ነግሬሻለሁ። 2000 ማርፈሽ ብትቀመጪ አንተ እኮ ወንጀለኛ ነህ ማለት ሚስጥራችን እዚሁ እንስማማ በማለት ነው እንጂ እሷ ታመጣለች፣ እኔ በሽተኞችን ሽንት ተጠላለሁ፣ ላንተ አቀብልሃለሁ። ምንድነው የምትለው? አንተ ንጹህ ነኝ ብለህ እንዳታስብ። ምን ተገይቶ ነው? ስንት ዓመት በፍቅር ሰርተን ስንት ዓመት የሄደችበት ብር ገባ አልገባ ብር መጣ አልመጣ ብለን እዚህ ቤት ስንት ጊዜ ሻምፓኝ ተራጭተን ስንት ጊዜ በልተን ጠጥተን የኔ ጓደኞች ብዙ መቶ እዚህ ጨፍሯል፣ ዝደንሷል። ግን ምንድነው ይሄን ቤት ደግሰን አስመርቀን እነዛ ዘመዶችሽ እኮ ዓለም ያዩት እኮ የሥራ ከተጀመረ በይ እነዛ እናት አባቶችሽ እኮ ሰው የሆንሽ እኮ እኔን አግብተሽ እዚህ ቤት ከገባሽ በኋላ ተቀምጠሽ አናግሪኝ። በስነ ስርዓት አናግራት። እሺ አትንኪ ግማታ እዚህ ቤት ለመኖርሽ አቀፍ የምተኛ እንኳን አልመሰለኝም። ሲሰርበኝ እባክህ እና እስከዛሬ ድረስ አንተ ነበር አቀፍ የምተኛ የገዛ የአብራካችን ክፋይ ስጥለው እንደዚህ ለምን አልክ? አይደሃ ችግር እኮ ሲያገኝ ደሃ ኬሻ ላይ እንዳልተኛሽ ዛሬ እንተኛ አብረን የተኛ ነው እንደዛ እንዳላከች አንቺ ግማታም አንድ ሺህ ሳምንት እንዳለበሽ ለምን ወራል ሰው ባረግሽ ዛሬ እኔ እኮ አቀፍ የተኛ ነው ግማታም ብላክፍሽ ሰው አረኩሽ እኮ እኔ ነኝ አርገኝ እንቀር ማለት እንቀር ይብቃም ባልኩኝ ሰላም ነገር አንቺ ታይ እስኪ እንደው የሚገርም ነገር ማለት ነው። ይሄ ጊዜ በማን ብር ነው የተገዛው? ይገዛ በቃ ይብቃን። 3 መኪና አለ። አንዱ መኪና ለሽቶና አንዱ መኪና ሱቅ እንክፈት። ሰሪ ኮን እኔ ኮን ላይ አልኳ አይደለም ማለት ዘግተሽ ስሪ እንዴ አንገትሽ እንደ እስከመቼ ነው በሰው ህይወት ላይ የምትቀልደው? ባስፈራራሽ አንቺ አፍሽ ዝግ በእናትሽ ግማታ ቆይ ዝም በይ ጥልቃት ላይ ማለት ነው። ቆይ ዝም በይ እስኪ ማሳመን ከቻልኩ ላሳመነው እስኪ የማይሆን ከሆነ እኔ ግራ ገባኝ። እንዴ ምንድነው የምትለው? አይ እኔ ግራ ይገባኝ። ምንድነው ደሃ ሲያገኝ ከባድ ደሃ አትበል። ሁለታችንም ደሃ ነን። ይሻት በለኝ። እኔ ነኝ አቅፈኝ የምተኛኝ አይደል? እኔ ተዳረክ ነኝ አይደል እንዴ? እኔ አንተና ምኝ ገንዘብ አገኛለሁ ብዬ ነው የወለድኩት። ይሄ ሐሳብ ከሷ ማምጣቱ እኔ ምንም ቅር አላለኝም፣ ምንም አይገርመኝም። ይሄን እኮ እንጣጣ አንቺ ግን ባለቤትሽ አይደለም ነክ አብረን ነው አይደል? ስንት ቅዶችን ያቀርበው እየሰደብከኝ አብረን ነው አይደል? በእናቀድስ እስከዛሬ ይሄ ነገር እንዴት ይሁን? እጅሽ በሰጋራ እየተጨማለቀ በእናትህ 10 ጊዜ እንትን ልጆቹን እንደዳፍቀሽ ትቤ ሰከች ነበር አይደል? የከረምሽው አርጊዋለሁ። አንቺም ቢሆን ያለ ሰሰት ነበር 3-4 ጊዜ ያምጣሽልኝ አርጊዋለሁ። ገንዘብ የሚሰጥሽ አይደል? ዛሬ ነገሮች እሱ ነበር ነው እኮ ተነገርኩሽ። ምንም ማምጣት አትችልም ነው አይችልም። እናት ማለፍ ትችያለሽ። እዚህ ጥሪ ፖሊስ ምንድነው ፖሊስ የምትለው? አንተ ወንጀለኛ ነኝ፣ እኔ ወንጀለኛ ነኝ። ምንድነው ፖሊስ የምትለው? እኮ እንደዚህ ቁጭ ብላ እኔ እጅ ላይ ካቴና አድርጎ ይዞኝ ይሄዳል። እኔ ደግሞ ኋላ ጨመጭብላለሁ። ገንዘብ የሆነ ገንዘብ ምንድነው? እኛ እኮ ገንዘብ ከበር የሚያደርገው ነገር ነው። እኔና ገንዘብ በህይወት ይኸውልሽ ከአንቺ ጋር ወሬ አልፈልግም። ሴት ህይወትን አይገዛም። የምትሰሪ ከሆነ አንገትሽን ደፍተሽ ስሪ። ባለፋስ አንገቴን ባለፋ ምን ታደርገኝ ነው? ትዳሩ ነው እንፋታለን። ሌላ ምንድነው እኮ ማን ምን ይለን ምንድነው ታስፈራራኝ? እሱን አሳይሻለሁ አይደል? የምታስፈራራኝ ነገር ምንድነው? ይሄን ሚስጥር ይዘሽ የታባሽን ነው የምትይጂ አሳይሻለሁ። ሸባርጌ ነው ሚስጥር ሸባርጌ የኔ ሚስጥር እንትን ጋር እሷ ታወጣለች። ያንተ እሷ ሶስታችን የምንገባው ሶስታችን ወንጀለኛ ነው። ግን ምንድነው እዚህ ጋር መስማማ ነው በማለት ነው። አንስማማም። ምንም አባታችሁ አታመጡም። አንተ ልትስማማም አልችልም ከእናንተ ጋር ትስማማለህ አትስማማም? ቢያንስ ይኸውልህ እንደ ሚስትና ትስማማለህ አትስማማም? በሐሳብ እኔ በዚህ ፀሐይ ተቃጥዬ መጥቼ ከእናንተ ጋር ቃሚ ልቃጠል መሄድ ትችላላችሁ፣ መወሰን ትችላላችሁ። ግን የምነግርሽ ነገር ከዚህ ቤት እንደወጣሽ ይችን ነገር አታፊያት። እሷ ብቻ አይደለችም እኮ ነው ወጣላል። ቆይ ልንገራለሽ፣ አንድ ስልክ የሚፈታው ነገር ነው። ሸባ አደርግሻለሁ ከዚህ ቤት ሳትወጪ። ችግር የለውም የሚመጣውን አብረን ነው። ያን ሽንት ቤት አስታወስሽ አይደል? እነዛ ልጆች ጥቅም የላችሁም ተብሎ ታርደው የሚጣሉበትን ሰውነትሽን ቆራርጬ እዛ ሽንት ቤት ነው የምጥለው። አረ ስለሷ ታንሳ ጎረቤት እንዳይሰማ እባክህ። አንዳንድ የምትናገረው ነው ስንት ጎረቤት ያለው ቤት ውስጥ ወድቀሽ ስታምጪ እዚህ ቤት ስትመጪ ትዝ ይልሻል? ይሄን ቤት እንደዚህ አልነበረም፣ አንቺም እንደዚህ አልነበረም። እሺ አሁን ወጥቼ እሄዳለሁ እኮ ምን እንደም ቆይ እባክሽ ለኔ እስኪ ተረጋጊ። የታባቷ ነው የምትሄደው? ቆይ አንተም ለምንድን ነው ተቀመጭ እባክሽ። ኧረ እባክህ ስሜት ያቱን እባክህ ሰው እንደዚህ ሰው ላድርጋችሁ ባልኩ እባክህ ነው ፍቅር እንለወጥ ባልኩኝ እባክህ እኔ እኮ ምንድን ነገር ይሄን ነገር ከመቶ ሺህ አልፈን ሚሊዮን እንቁጠር ባልኩ አይደለም ሚሊዮን ተራሳችንን ገንዘብ እናርግባል ተራሳችንን ገንዘብ እናርግባል። አንዳንዴ እኮ ሀብታም እኮ የፈለገው ነገር ካገኘ በኋላ እኮ ይመለሳል አይደል? እኔ የምልህ እንመለስ እባክህ እኔ ፍቅር እንመለስ። እኔ ወዴትም የበላሽው ይመለስ እኔ ወዴትም አልመለስም እንዴ። ኧረ በስመ አብ እንዛ እባክህ እኔ ፍቅር ጉዳችንን ማንስ ማይስማብን እባክህ ቁጭ አንቺ ማንም ማይስማብን እባክህ እኔ ፍቅር እባክህ በቃ ይሄን ሚስጥራችን በሚስጥራችን የምትመለስ ከሆነ
ምንም እሷም ለህግ አሳልፋ ሰጠንም ለምንም እንትናችሁ ሴትዮ አትነዝንጂ ስነ ስርዓት ይኑርሽ ሂጅ በእናትሽ ወርታይልኝ ሂጅ ተቀመጪ የምትሰሪ ከሆነ አርፈን እንሰራለን ያለበዛ እዚህ ቤት ነው ቆፍሬ የምቀበራችሁ ሁለታችሁ ነው ግማታ እንዴ ከልክ በላይ አከበርኳችሁ ሂጂ አሁን በቁማችሁ እናቀብረን እንዴ ይተሰለስኩ ስራ አጠገብኳችሁ ቁጭ አድርጌ እንደሰው አማከርኩ ስራ እኮ ነው እሱ አጠገብኳችሁ የሚባለው እኮ ገንዘቡ ብቻ አስተማመጣን ለፍቼ ነው ማለት አየው አልታየው ተብዬ ነው የማንሽ እንዴ ከትቼ እንትን ምለው በደንብ አፍሽን ከፈቺ ቁጭ ብለን ማውራታችን ነው እዚህ አፍ እንድንካፈት ያደረገ አልት መታይ ነበር ሁለትሽም መነሻና መድረሻሽ ረስተሻል እኩል ነው እዛ ወርደሽ ታኪያታለሽ ምንድነው ማተክ ማለት አብረን ምናከው ግማታም ሰርበኛል እንዴ አይደለም መስደብ ምንም የማድረግ መብት አለኝ መፍት የለም አገባኝ እንጂ አልቀጠርከኝ ዛሬ ሁለትሽም መነሻሽን እየረሳሽ ነው አፍሽ ዘግተሽ ብትቀመጪ ምንድነው መነሻ ምትላው የተነሳን አብረን የተነሳን ነው አይደል እንዴ ከእናትና ከአባቶች ቤት አውጥቼ ሰው ያረኩሽ ያሳባችኝ እነሱ ያላዩትን ዓለም እኮ ነው ድል አድርጌ ደግሽ ያገባው በዚህ ስራ መሰለኝ ሚስት ነኝ ዓለምሽን እዚህ መቶ እያዩ እኮ ነው የሚኖረው ይሄው ታዲያ እኔም እኮ ደም ተፍቻም ባመጣ ከራስሽ አልፈሽ እኮ ለነሱ እኮ መኖር እየጀመርሽ እኮ ነው ዞር ብለሽ ታያቸው ነበር አታያቸው ይሄን ስራ መስራት ጀምሪ እኮ እናት ለአባቶች መትረፍ ጀመርሽ እያሰብኩ ነው መናገር እያሰብሽ መናገር አለብሽ አንቺ ነሽ ይሄ ነገር እንመለስ ማለት ጭራሽ ገና ነገር ያስፈልጋል ሴትዮ 10 ጊዜ እንመለስ አትበኝ እኔ ገና ከዚህ በላይ መስራት ነው የምፈልገው ምን የምትፈልገው እኔ ምንም አርዳለሁ አይደል ለምሳሌ ወደሽ ሳይሆን በግድ ይሰራል ደግሞ ሁለትሽም ይሄን ሐሳብ ድጋሚ አስባለሁ ብትይ በህይወትሽ ነው የምትፈርጂው እኔ በተውሽ እኔ አለቆች የተዋች እስኪ እናያለን እሱን እናያለን ምን አባሽ ተወኝ አርፈሽ ተቀመጪ አልቀመጥም ባልቀመጥ ከዚህ ቤት እግርሽ ናት አይደለም እኔም እንኳን ይሄን ስራ እኔ ልሰራ ይቅርና አንተ ራስህ አትሰራትም አንተ መቀመጥ ትወርዳታለህ ተቀመጪ እባክሽ ግማታ ምን አባሽ ታምጪው ብሻ ግማታም ዛሬ ይችላል ጀናንሽ ቁጭ እንዳትንቀሳቀስ ትሰማኛለህ ቁጭ በይ እና ቁጭ በይ እንዳትንቀሳቀስ እሺ እንዳትጎዳብኝ ቀና ወደዚህ ተርስ እረፍ እያልኩ ምን አልብስ ሰማኝ ምን እያደረክ ማን አንተ ማንነቴን ማወቅ የፈለከው ማን ስለሆንኩ ነው ቤት የምጋው ማን እንደሆንኩ ላሳይህ እኮ ማን ና ተርስ ማን ነው እሺ ጥጋበኛው ሰው ይዘህ መተህ በገዛ ቤት ያስደበደብከኛ አዎ ማንነቴን አታውቅም ዛሬ በደንብ አድርገህ ምጣ ይቅርብን እያልኩ ዝም በይ አንቺ እዚህ ሁለት ይኸውልህ የኔ አባት አንተ አሁንም ይኸውልህ አፍህን ማዘጋ እኮ አታመጣም መታኛ ቤት የገባህ ማንነቴን አታውቅም ማን እንደሆንኩ እኔንም አታውቀኝም ልብና አድርገህ መታኝ አታውቀኝም ማን እንደሆንኩኝ ነገ ቆማ አትሄድም ትሰማኛለህ አንተ አሁን ስለምትሰራው እያንዳንዱ ስራ አውቃለሁ ትሰማኛለህ አይደል ምንም ወቀ ሁሉንም ነገር ነው የማውቀው ማን እንደሆንኩ አታውቅም አንተ ነኝ ማን እንደሆንኩ ታውቀኛለህ ማንንም እና ያገባኝም ምንም አባህ አታመጣም ተው ጥጋብህን በልክ አድርገው እባክህ የሚለን ስማኔ ምጅ ታስሮ ነው እባክህ እጄ ሴትዮ አፍሽን ዝጊልኝ አንዴ ፍታኝና እንዳህያ ልርገጣ አሁንም አንተ ነገሩ ሴት ላይ ነው አይደለ ጉልበት እንትን የሚለው እሺ እሷን ላውራት አንዴ የእጁን እንስጠው ውጣ የእጁን ስጡት ሄኒ ያዙት እንዳይድ ምን ነው ምንም ቢሰማ ምን አለበት የኔ እናት እሺ እባክህ እጄን ፍታኝ ቆይ አልፈታሽም ከመፍታቴ በፊት እያንዳንዱን ነገር እንድትነግሪኝ እፈልጋለሁ እጄን ፍታኝ ለምንድን ነው የምፈታሽ እንዴ ተሰቃየሁ እጄ ያመመኝ እኮ እባክህ አይደል ህፃናቱም እንደዚህ ነው የሚያማቸው የእናንተ እዛ ሽንት ቤት ውስጥ የከተታችኋቸው ህፃናት እንዲህ ነው የሚያማቸው እናቶቹ ከዛ ውስጥ ሽንት ቤት የምትከቱባቸው እናቶችም እንዲህ ነው የሚያማቸው አንድ ቀን ግን አስበሽ ታውቂያለሽ ስለዚህ ጉዳይ ጨንቆሽ ያውቃል ምንድን ነው የምትለኝ እየሰራሽ ያለሽውን ስራ በሙሉ አውቀዋለሁ ህፃናትን እዚህ ቤት እያመጣችሁ እንደምትሸጡ እዛም ደግሞ እየወሰዳችሁ ደግሞ ለምን እንኳን እንደምትሸጡ ትክክል ነው እኮ ግን ምን አድርጌ ነው የምትለኝ ምን አድርጌ ነው የምትለኝ ለምን እንደዚህ መስራት የጀመርሽው አንቺ ለምን ነው መስራት በቃ ደሃ ነኝ እንዴ እሺ ምን ብዬ ነገር ደሃ ነኝ በቃ ባጭሩ ስለዚህማ በቃ እሰራለሁ ገንዘብ ነው ማግኘት ያለብኝ እንዴ ያንቺ ልጅ እኔ እኮ ህሊና ግን አለሽ ምንድነው ህሊና አለና የምትለኝ ህፃናት እኮ ነው እየሸጥሻለሽ አይደለም የሌላ ሰው የራሴ ልጅ ካብራኬ ገባይ እንትና ልጅ ሰጥቻለሁ በቃ የት እንደሚያደርግን አላውቅም ምክንያቱም እኔ ገንዘብ ያስፈልገኛል እኔ በጣም የደሃ ልጅ ነኝ እንዴ ምን የደሃ ልጅ በሙሉ ወንጀለኛ ነው አላልኩም እንደዛ እና ታዲያ አንቺ አሁን እያልሻለሽው ደሃ ስለሆንኩ ወንጀለኛ ሆንኩ ነው አላልኩም እና ታዲያ ስንት ደሃዎች አሉ አይደል እንዴ ዝቅ ብሎ ሰርተው ሀብት ንብረት አፍርተው ለቤተሰብ የደረሱ የግድ ልጅ መሸጥ ነው አለማወቃቸው ነው ምን ማለት ነው አለማወቃቸው ምክንያቱም በተዘዋዋሪ ገንዘብ አለማግኘታቸው ይሄ እኮ ነውር ነው እግዚአብሔር ይወደዋል የምትሰሩት ስራ እግዚአብሔር የሚወደው ስራ ነው መልሽልኝ እግዚአብሔር የሚወደው ስራ ነው አሁን
ልጅ ፍተኛ ነው አልፈታሽም። እግዚአብሔር የሚወደው ስራ ነው ወይ ይሰራሻለሽ? እኔ እኮ ባለቤቴን ተው እያልኩት ነው። አንተ በድንገት የመጣው አይደለ? ምንድነው? እኔ ባለቤቴን ጭራሽ እንደዚህ እንድታጨናንቅብኝም አልፈልግም። እናንተ ጋር እኛ እየመረመርናችሁ ነው። እያንዳንዷን እንቅስቃሴ ያደርጋለሁ። ሲጀምር ከከተማ ውጭ ወጣችሁ አንዴ ዶሮ እያረባችሁ አንዴ ላብ እያለምባችሁ አውቃችሁ ሆን ብላችኋል። አዎ ዶሮ የምናረባው ግድ ነው ለከበር። አዎ ምክንያቱም በዚህ ነው የምንተዳደረው ለማለት ምንድነው እንዴ? እኔ እኮ አሰልፌ እረፍ ያልኩት ባለቤቴን እኮ እኔና እሱ እንትን ልትል ነው እንጂ እንዴት መጣ? እንዴትስ በሬን ገንጥል ገባ? ይኸውልሽ እንዴት ምንድነው? እኔ ጋዜጠኛ እስክንድር እባላለሁ። እሺ አንተ ጋዜጠኛ የእናንተን ስራ አንድ በአንድ ስከታተል ነበር። ምን እየሰራችሁ እንደነበረ በሙሉ ሰምቻለሁ፣ አይቻለሁ፣ ማስረጃም አለ። ጋዜጠኛ ነኝ ብለህ እውነቱን ነግረህ የስ ባሌንማ ጋልጭለን ታልሰጠ ወደሽ መሰለሽ እስካሁን ስታወሪ የነበረውን ነገር በሙሉ ወስጄዋለሁ። ማስረጃውም መረጃውም አለ። ይኸውልሽ ፈራሽ አልፈራሽ የኔ ያንቺ ጥያቄ አይደለም። ትሰሚኛለሽ? ምን ስታወሪ እንደነበር ላሳይሽ። ይሄ ተመልከች። ምንም የተቀናበረ አይደለም። ተመልከች። እዚህ ሽንት ቤት ውስጥ የተገኘ ህፃን ለምን ይኸው ይሄ ሽንት ቤት ውስጥ የጣልሽው ህፃን ነው። አየሽው? ይሄ ደግሞ አንቺ ቤት ውስጥ ቁጭ ብለሽ የምትሰሪው ስራ ስታወሪ ስትለፈልፊ ነበር። አሁንስ እንዴት ነው? ተረጋጋሽ? ያቺ ጓደኛ ናታርን እንደዚህ ያደረገች አይደለም። ከየት እንዳነሷት ስለማታውቅ እንደዛ አይደል? ከየት እንዳነሷት እርጉዞና መንገድ ላይ ማደሪያ ታነ ቤቴም አስገብቻ ሳሳደርኳት። ከዛ ምን አረግሻት? ሁለት አቢስ። ከዛ ምን አረግሻት? ምን አረግሻት? ከዛ ልጇ ምን አረግሽው? ምን አረግሽው ማለት ምንድነው? ይሄናል በቃ ምንድነው? አወክ ልጇ ምን አረግሽው? ድጋሚ አልነግርህም። ሸጥሽው ድብን አድርገሽ ጨዋለሁ። በቃ ምንድነው? በቃ አወክ አይደል? ምንድነው? አሁን ከኔ ጋር መደራደር ነው የምትፈልጊው? ፈታኝ። አልፈታሽ። እኔም ደግሞ እክዳለሁ። ትክጃለሽ? እክዳለሁ። መካድ መብትሽ ነው። በነገርሽ ላይ ይሄ ሪካርዱን ስለሰማው ወይ ደግሞ እኔን ስላልክ አይደለም። አቀናብር ቢሆን በቂ ማስረጃዎች አቀናብር ቢሆን እኛ በጣም ብዙ ሰው አለን እኮ አታውቅም እንዴ? አዎ አንተ ጋዜጠኛ ስለሆንክ ነው አይደለ? በጣም ብዙ ፖሊሶች፣ በጣም ብዙ መርማሪ፣ በጣም ብዙ ባሌ ከጉድ ያወጣኛል። አዎ እንኳን ባሌሽ ከጉድ ያወጣኛል። አልፈታሽ። አንቺን እጅሽን ሳይሆን የምፈታሽ የት ነው? ይሄ ደግሞ ባሌ ለህግ አሳልፌ ነው ሰጥሽ። ይሄው እየተቀጠቀጠልሽ ነው። የእጁን እያገኘልሽ ነው። ቢመታ አትገለው። ምን ችግር አለ? አዎ ብስመታው ወንድ ልጅ ነው እኮ ወንድ ልጅ ይመታል። ምን ይሆናል? አይደለም ወንድ ሴት ልጅ ትመታለች። ምን ችግር አለው? እኔ ምንሽ ምላስ ነው እንዴ የምትበይው? ጧት አረ እንዳይሰማክ። ማንም አይሰማኝ የኔ ፍቅር ባሌ። አረ ምን ሊያረግሽ? አሁን ታው ምናምን ስትይው አልነበረ ብሎ ሳገባ በጠራው አልነበረማ? እንዴት አገባ? እና ይግደላት አይደል? እኔ አለው አንቺ ምንድነው? እኔ አለው ቁጭ አብረሽ ልትገያት ለምን ማለት አብረሽ ሲጀመር አንቺ አላማሽ ሁሉ እኮ ገንዘብና ገንዘብ ብቻ ነው። አእምሮሽ በሙሉ በገንዘብ የታወረ ሴት ነሽ። አሁን ይኸውልህ ማለት አንድ ጄና ስራኛል፣ ሁለተኛ ነገር ባሌን እዛ ያስቀጠቀጥኩ፣ ሶስተኛ ነገር በጣም መጥፎ ቃል ከኔ ነው እየተናገርክ ነው። በገንዘብ ምንድነው? መጥፎ ነሽ እኮ አይደለሽም? አይደለሁም። አረ አዎ ህፃናትን እየሸጥሽ ህፃናትን እያሳረድሽ እዛ ሽንት ቤት ውስጥ እየከተትሽ አንቺ ጽድቅ ነው እንደምትሰሪው? ብር ፈልገህ ከሆነ ብር እንስጥና ሂድልን። ብር አይደለም ፈልገህ እኔ ባሌን ራሴ ቀይረዋለሁ። በምንድን ነው የምትቀይረው? አይመለከትም። እኔ አንድ ጋዜጠኛ ነኝ ብለህ እውነቱን ልነግርህ ከሆነ ተሳስተሃል። እኔ እውነቱን እኮ ሰማሁ። ይኸውልሽ የእኔ እናት ከአንቺ እውነት ለመስማት አይደለም የመጣሁት። አንቺን ወደ ህግ ልወስድሽ ነው የመጣሁት። አታረገውም። እሺ እንዴት ነው አሁን? ኦኬ ለጋችሁት ነገር ነግራችኋለሁ። ጥጋብ በረደ አይደል? ኦኬ ነግሬያለሁ እኮ አላስፈላጊ ለውስጥ ነው የገባው። እሺ ምንድነው የምነግርህ? ምንድነው ፈልገህ የመጣው? ማን ነህ አንተ? እኔ እንደነገርኩ ጋዜጠኛ እስክንድር እባላለሁ። ምን ይሰራል? ህፃናት ላይ የምትሰራውን ስራ በሙሉ ስከታተል ነበር። ሁሉንም ነገር አውቄያለሁ። መንገድ ልነግርህ እችላለሁ፣ ግን ምን ነገር ወይ በእኔና እናንተ ማለት የሚቀር ከሆነና ይሄ ነገርም እየቀዳን አይደለም። እየቀርስክ አይደለም እዛ ከሆነ እነግራችኋለሁ፣ ግን በእኛ መሀል የሚቀር ከሆነ እሱ ችግር ልመንህ። በእውነት እኔ ገና ብዙ ትቼው እተወዋለሁ፣ ግን ያው ያለፈውን ነገር እነግርሃለሁ። ግን ማታስደበደበኝ ከሆነና በእኔና ባንተ መሀል የሚቀር ነገር ማንም አይደበደበኝ። በቃ እነሱም እዛ ጋር ነው ያሉት። አሁን ከኔ ጋር በግልጽና በታማኝነት እናወራ እኮ ልመንህ። በቃ ምን እነግርሃለሁ፣ ግን በእኔና ባንተ መሀል የሚቀር በእኔና ባንተ መሀል ከምን ጀምር ልንገርህ። እንዴት ነው ወደዚህ ስራ የገባው? ያው መቼስ ወጣት ነህ ትረዳኛለህ ብዬ አስባለሁ። እንደማንኛውም ሰው ተመርቄ ስራ ፍለጋ
መኳተን ጀመርኩ። ስራ ፍለጋው አልተሳካም። ያው ስራ ፍለጋ ስንከራተት ያው ከኔ ብዙ የሚጠብቅ ሰው አለ፣ ቤተሰብ አለ፣ እናት አለኝ ምናምን ነገር ያ ሁላ ነገር እያለ ሁላ አመት ተመረኩኝ። በኢንጂነሪንግ ተመርቄ ስራ ብፈልግ የለም። ስራ አጥቼ የተንገራታው ረጅም አመት የሆነ መስሪያ ቤት ገባው፣ አልሆነም። ከዛ መጣው ተቀጥሬ በሰራ በስተመጨረሻ ስራ አግኝቼ ብሩን በቂ አይደለም። እናቴ ያለች፣ እናቴ ደግሞ በዛ ላይ በሽተኛ ናት። እሷን ማስተማር አለብኝ፣ እህቴን ማስተማር አለብኝ ምናምን ነገር የሁሉ ኃላፊነት ኖሮብኝ ብሩ በቂ አይደለም። ኦቨርታይም ብሰራም በቂ አይደለም ብሩ። እንደዛም ሆኖ ሌላም ተጨማሪ ስራ ለመስራት ሞከርኩኝ፣ ያም በቂ አልነበረም። እንደዛም ሆኖ በአጋጣሚ አብራኝ የምትማር ልጅ ነበረች ይዛኔ እንትን ያለ ከሷ ጋር ሆነን መፍትሄ መፈለግ ጀመር። አንድ ላይ ሆነን ስራ ለመስራት ሞከርን። እኔም የተማርኩትን ስራ አጥቼ ከሷ ጋር ሆነን ምናምን ነገር መንገድ ላይ የሚሸጡ ስራዎችን ለመስራት ሞከርን፣ አልሆነም። ንግድም ብለን ሱቅ ከፈትን። እሱ ትንሽ ጊዜ አዋጥቶን ነበረ። ያው በመሀል ተቃጠለብን ምናምን ነገር፣ ፈጣሪም አላሉ ከሰር። በመሀል እንደዛ ያልን ህይወት እያነሳች ያፈረጠችን በአጋጣሚ የሆኑ ሰዎች አገኙኝና የሆነ የስራ እድል አቀረቡልኝ። ያው ህሊናዬ ሊቀበለው ፈቃደኛ አይደለም በሰዓቱ፣ ምክንያቱም ያው እንደዚህ አይነት ነገር ውስጥ ለመግባት ግን እንዳልኩ ነው። ተረዳኝ። እናቴ ታማሚ ናት፣ ታናሽ እህትና ወንድሞች አሉኝ። ከኔ የሚጠብቅ ብዙ ሰው አለ፣ ማስተዳደረው ቤተሰብ አለ። ፍቅረኛም ከኔ ብዙ ነገር ትጠብቃለች። ቤተሰቦቿ ማግብቼ እንደወስዳት ይፈልጋሉ። ይሁላ ነገር ሲፈጠር በቃ ጠርተዋን ምንም አላሉኝም። በሰው ነው ያገኙኝ፣ በሰው አናገሩኝ። በቃ ለመስራት ፍላጎት አልነበረኝም፣ ተውኩት። ምን ቀን በመኪና እየሄዱ አስጠሩኝና መኪና ውስጥ እንደገባ ነገሩኝ እና ከዚህ ህይወት እንደሚያስወጣኝና የተሻለ ብር እንደሚሰጡኝ ምናምን ነገር ነገሩኝ። ያው ፈራህ እግዚአብሔር ነበረኝ በሰዓቱ። እዚህ ነገር ውስጥ ለመግባት ፈቃደኛ አልነበርኩም። ግን ያው ከእለት ወደ እለት የእናቴ መበርታት ጀመረ። በቃ እህቴም ትምህርት ሁሉ ታቋርጦ መገደት ጀመረች። እሷ በዛ ሰዓት መስተንግዶ እየሰራች ነበር። አሁን እንዳልኩ ነው እንግዲህ እኔም የሆነ ታይም ላይ ስራ ስሞክር እሷን መስተንግዶ ገባች። ያው የቤተሰብ ጫና እኔም በረታብኝ። እሷን መስተንግዶ አላዋጣትም። እሷም ልክ እንደኔ ብዙ ኃላፊነት ያለባት ሴት ናት። ቤተሰብ ይጠብቃታል፣ ታናናሽ ወንድሞች አሏት ምናምን ነገር። አባቷ ብቻ ነው ያለው ምናምን፣ እናቷ የለችም። ብዙ ጫና ያለባት ሴት ናት። እሷም ልክ እንደኔ ህይወት ያደከባት ሴት ናትና ያው ከዚህ የተሻለ ነገር እንድንሞክሩለት ቅድም እንዳልኩ ተያይዘን ቢዝነስ ውስጥ ገብተን ነበር፣ አልሆነም። በቃ ቁጭ አድርጌ ቤት ምን ቀድማታ ጠብቄ ከስራ ስትመጣ አስረዳኋት። በፍጹም ያለውን ነገር ዋርሰን እንበላለን፣ እዚህ ነገር ውስጥ መግባት የለብንም። ይገርማል። እግሯ ስር ተንበርክኬ ነው ለማንኳት። ፍቅር ከዚህ ህይወት መውጣት አለብን፣ ጨክነን ይሄን ስራ መስራት አለብን። ይሄ የምታየው ነገር ዛሬ አልነበረም። እንደዚህ ተደላደለ ምቹ የለም። እንትን ነበር፣ ታች ነበር ሰፈራችንም። በቃ ድክርት ያለች ወንበር ነበረች፣ ቤቱም ድክርት ያለ ነበር፣ እኛም ድክርት ያለ ነበር። በቃ ምንም ነገር የለም። አንድ ኬሻ ፍራሽ ናት ያለችው፣ 3-4 ድስቶች ብቻ ነው ያለው፣ ምንም ነገር የለም። እንዴት መሰለ ያ ነገር ራሱ የሆነው እሷ ቤት በጣም ትንሽ ናት ቤታቸው። እኔም ቤት እንትን ሊሆንልኝ አልቻለም። በቃ እኔም ከቤት ወጥቼ እሷም ከቤት ወጣ፣ ከውጭ ሆነን እኛም እየሰራ እነሱን ለማገዝ ነው የፈለግነው። እንደዛ ተባብለን ወጣን ከቤት። አነስ ያለች ቤት ለመከራየት ሞከር። አነስ ያለች ቤት ተከራይተን ህይወትን ለመግፋት ሞከር። ያው ቤቱ ከየት መጣ እንዳትለኝ፣ እንዴት አንድ ላይ ሆናችሁ እንዳትለኝ ብዬ ነው ዘልዬ ነገርኩ። እንደዛ ለማድረግ እየሞከርን በመሀል እነዚህ ሰዎች መጡ። ነገርኳት። በፍጹም አይሆንም አለችኝ። በቃ እንደዚሁ ደስተኛ እንደሆነ እንዝለቅ፣ ይሄ ነገር በኋላ መጨረሻው ያምር አለች። በቃ የዛን ታይም ላይ በቃ እሷን ማጣት አልፈልግም። እንደዚህ ሆኜ ህይወት እንደዚህ ፈተና በዝቶብኝ ቤተሰቦቼም እንደዚህ ሆኑ፣ እሷን አጣው ማለት ደግሞ ለኔ ከባድ ነው። በቃ ድንገት የእሷ አባት ጠናበት ህመም እና ከመጠን በላይ ብር አስፈለገ። እዛ ታይም ላይ በቃ እንደዚህ ብላ ስትነግረኝ ፍቅር በቃ እሺ ይሄን ስራ መጀመር አለብን አልኳት። እንደተለመደው ያው ሁልጊዜም በቃ የዚህ ነገር ሐሳብ ካለ እዛን ዕለት ሲያናገረኝ መኪና ውስጥ ጎት ሲያስገቡኝ የዚህ ነገር ሐሳብ ካለ ብለው ስልክ ሰጥተውኛል። ስልኩን አውጥቼ ደወልኩላቸው፣ ጠሩኝ። ማላቆ ሰፈር ነው፣ እኔ እንጃ አላውቅም። ከተማ ጫፍ ነው። የሆነ ጥቁር ኮሮላ መኪና ውስጥ ገባን፣ ትዝ ይለኛል። ከዛ እንደዚህ ነው በቃ እናንተ እንትን ብሏል፣ አይታዩም። በቃ አንደኛው ብቻ ነው ጨለም ነገር ብሏል። እንደውም ጋቢና ያለው ነው የሚያወራው፣ ሲውልም አይታይም። እንዴት ልበለ ጋቢና ሰው አለ አይደለ?
ሶስት ነን ኳላ ያለ ነው አፍና አድርገውኛል እንደዚህ ተሸፍኗል ጋቢና ያለው ግን ማክስ እንዳላረጋጋለሁ በእንትን ላይ ሞከርኩ አልታየኝ አልቻለም ስለ ስራው አብራሩልኝ ስለ ስራው ነገሩኝ ምናምን ነገር መውጫ ምግቤን እየተከታተሉኝ እንደሆነና እንደሚከታተሉኝ ምናምን ነገር ነገሩኝ ይሄ ነገር እየተፈጠረ በቃ መስራት ጀመር ባለቤቴ ነገርኳት በዛ አንድ ልጅ እንደውም እንትን አለና መጀመሪያ እሷ ማርግዛ ነበር ባለቤቴ ማርግዛ ነበር አንድ ልጅ ለማምጣት እንትን እያለች እሷም ጊዜው አደርሶ ነበር ከምንም በላይ በቃ እዚህ ነገር ውስጥ ህሊኔን እንድሸጥ ያደረገኝ ግን በቃ እሷ አስታረግዝብኝ ነው ተሳሳቱ በቃ ማይሆን ነገር ተፈጥሮ አረገዘች በቃ በመጀመሪያው ሰሞን ልጅ ኬት ይምጣ አንተ ስራው ቀላል መስሎኝ ነበር የገባሁት በቃ ልጅ ኬት ይምጣ ቀብድ ሰጡኝ ቀብድ ሲሰጡን ጣፈጠን ብሩ በቀብዱ ባዶ የነበረው ቤት ሞላ ይበላ በቀን አንዴ የምበላው ሰዎች የሚበላ ነገር በዛ እኔም እሷን በቃ ጭንቀታችን ልጅ ኬት እናምጣ ነው ጧት ተነስተን ሰፈር ውስጥ ልጅ ነው የምንፈልገው ልጅ የለም ያው ያለችውን ብርም የሷንም አባት አሳከምንበት እኛም ህይወትን ገፋንበት ልጅ ተወለደ ልጅ እየፈለገ ልጅ ተወለደ ይደውላሉ ቀን በቀን እየሞከርን ነው አላገኘንም ልጁ ሲወለድ ሁለታችንም የገዛ ልጃችን ላይ ነችን ማፍጠት ጀመር የሰው ልጅ ስላጣ በቃ ያለው አማራጭ የገዛ ልጃችንን አሳልፈን መሸጥ የገዛ ልጄን ምን ላድርግ ጨክኛ አሳልፈን ሸጥ ፈርም ያለው ነፍሴን ሽጫለሁ እዚች ጋር እንደ ነገር ቢሆን እንደሚገለኝ እንደሚደፋኝ ነግሮኛል መውጫ መግቢያን ስለሚያውቅ ልጄን አሳልፈን ሸጥ 3-4 እጥፍ ብር ሰጡኝ እስቲ ራስን በኔ ቦታ አድርገህ አስበው እድሜ ዘመኔን ሰርቼ አይደለም ልጅ በሰርቶ የማያገኘው ብር ድንገት አምጥቶ ሲያስታቅፈኝ አንድ ልጅ ስለሰጧቸው በቃ ባለቤቴም ደስተኛ ሆነች ወጣን ከዛ ሰፈር መጣን እዚህ የከተማ ጫፍ እንደምታየው በቃ ለስራው እንዲመችን ብለን መሬቱን ገዛን ይሄንን የምታየውን ቤት ሰራ ግቢውን እንደምታየው አረግን ለስራችን እንዲመችን ለነሱ ልጅ እናቀርባለን በቃ እያልን በመሃል እቺ ዛሬ ላንተ ወራ ያቀበለች ልጅ ይዛት መጣች መስተንግዶ ሰራ ምናምን ነገር እንደዚህ ላይ ታሪኳን አጫውታኝ ነው ምናምን ነገር አለች በርግጥ ገና እየጀመርን ነበር አሁን እዚች ጋር ሌላ ቤት ስራ ሰው ተጨመረልኝ ተወይታ እዚች ጋር ሰው ሲቀላቀል ተናግሮ ማሳመን አለበት ብቻ አድርጌ ስላለው ነገር ምናምን ነገር አሳመንኳት ምናምን ነገር በቃ ምን ደስ አለኝ ስትመጣ ይዛኔ ልጅ ይዛኔ መጣችው በርግጥ ከምንም ነገር ልጅ ይዛ ስትመጣ አይኔ ልጅ ላይ ነበር የጣልኩት ደግሞ አሪፍ ምን ፈልጋት አይነት ልጅ ነበረች ከዛ በኋላ እዚህ ስትመጣ ነው ልጅቷን ያገኛት ነው ወይስ እዛ ጓደኛህን ማን ነው ባለቤት ነው ይዛት የመጣችው ባለቤቴ ናት ይዛት የመጣችው እሺ ከሷ ጋር ነበር ያወሩት ድንገት ማታ ላይ መጣች ስትመጣ ባይገርም አርግዛ ነበር የመጣችው ቢዝነስ አይደለኛ እኔ አንድ ልጅ ፍለጋ ቁም ስቅሌን ከመበላ ባለቤቴም ገና ስራውን እየዳከረች የለመደች ነው ተንከባከብናት ስለ ቤተሰቦቿ ነገረችን ከምናምን አጫወተች ምናምን እስኪ ልጅ ነው ነገረችን ምናምን ነገር ያው እኔ በታሪኩ ላይ ሳይሆን ጆፍ የጣልኩት ያረገዘችው ልጅ ላይ ነው በርግጥም ደርሳ ነበር ስትመጣ በቃ አመቻቸን ጠበቅን ምናምን ነገር ልጁ ተወለደ ልጁ ሲወለድ ያው እንግዲህ ከዛ አስዋራስ አይነት ምናምን ነገር ልጁ ይታከም እንደዚህ ጋር ብለን እንድታቀበለኝ አደረኩ ባለቤት ያመቻች አቀበለች ልጄስ ቆይ እንደዚህ ነው ይያል ብር ሰጠናት ቆንጆ ብር ሰጠናት ስላለው ነገር አስረዷት ማን ይጠላል ያን ሁላ ብር ሰጥቼው ድጋሜ መውለድ የምትችው ነገር ነው ብዬ አሳመንኳት ምናምን ነገር አብረን መስራት ጀመር ከአንድ ተነስቼ 3 ወር ስራው ተጀመረ አሁን ለኔ ስራ እየቀለለልኝ መጣ ልጅ እንድታመጣልኝ አርኳት ባይገርም በጣም ዛሬ ላይ እኔን እንደዚህ ከስራ ለማስወጥታ ነገሩ ላንተ ነግራ ነገሩ እንደዚህ እንጂ በጣም በቃ ምን ልበለ እኔ ልጅ ፍለጋ ሲዞርብኝና ነበር እሷ ከመጣች በኋላ ጠመቀመቀ ልጅ መምጣት ጀመረ እንዴት ነው የምታምጣው አላቀመቀ ጎዝ ናት ጣልጅ ነበረች ወጣ በቃ በየገዳሙ በየምን በዛም ብላ ልጅ ይዛልኝ ትመጣለች ከዛ በቀጠሩም ከምንም ብላ መንገድ ላይ የሚደምኑት እንትን እየሸወደች ይዛልኝ ትመጣለች እሷ ይዛ ትመጣለች በዛ ላይ ደግሞ ትልቁ ችግራችን ፈተና ነብይ ነገር ያው ከሰማው ሀገር ሁሉንም ነገር ሰማው ብዬ ነው በሽተኛ ልጅ ይመጣል በሽተኛ ልጅ ሲመጣ ለኔ ትልቅ የቤት ስራ ነው የሚሆነው ምንም አላደርገው አሁን አንድ ልጅ መጥቶ በቃ ይዘነው ምናምን ልጅ ወይ የሆነ ነገር ካለበት ወይ ማናልባት በሚያስል የሆነ ችግር ካለበት አማራጭ ገድሎሽ እንትን ቤት መጣል
ይሄ ስራ ደግሞ የባለቤቴ ነው። ይመጣል ልጁ ካልሆነ ትገለዋለች። የልጅ ሰውነት ነው አያስቸግርም። ያን ያህል ትግልም የለው። ቁራርጣ ሽንት ቤት ነው የምትከተው። አሪፍ ልጅና ቆንጆ ልጅ ከመጣ ደግሞ ማስረከብ የኔ ስራ ነው። ለሰዎች ወስጄ አስረክባለሁ። እንደዛ መባል ተጀመረ። የተሻለ ነገር መምጣት ጀመረ። መኪና ገዛው። ስትገበያየው መኪና እሱን ገዛው። ይሄ ቤት እንደዚህ አልነበረም። ይሄ መሬት ገዛን ቀደም እንዳልኩ ቤት ተሰራ። ሁላችንም በግላችን ገንዘብ ማግኘት ጀመር። ዛሬ ላይ ግን ማላቀው ነገር ተፈጠረ። አሁን ይሄንን ስራ የሚያሰሩ ሰዎች ታውቃቸዋለህ አንተ? ቅድም እንደነገርኩ ነው። አንዱ ለሰዎችን በመልክ አውቃቸዋለሁ። ግን እዚህ ጋር ስራው በኮድ ነው የሚሰራው። ተረዳኸኝ አይደል? ግን ፈርሜያለሁ። ከዚህ ስራ ስወጣ እዚህ ስራ ላይ ዊላንት ለሌላ ሰው የሚስጥር አሳልፌ ከሰጠሁኝ ወይ ስለዚህ ፋይል ሰው አሳልፌ ከሸጥኩኝ ህይወቴ ላይ እንደምፈርድ አውቃለሁ። አንድ ቀን ተኝቼ እንደማላድር አውቃለሁ። እኔም ባለቤቴም በተኛንበት አርደው ነው እንደሚሄዱ አውቃለሁ። ከኔ በላይ ነፍሰ በላ የሆኑ ሰዎች ናቸው። እዚች ጋር ልጅቷንም አንቆ እዚሁ ለማስቀረት እዚሁ ለመድፋት ነበር ሐሳቤ። ለኔ ቀላል ነበር። ደፍቻት ነበር ባስመጣላት ኖሮ። ይኸውልህ አንተ አሁን በዚህ ስራ ደስተኛ ነህ? ምን ማለት ነው ወንድሜ? እድሜ ዘመኔን የማላገኘውን ብር እኮ ነው አንድ ህፃን ልጅ አምጥቼ የሚሰጡኝ። ይኸውልህ እሺ እኔ አሁን ህሊና ምናምን ብዬ ልሰክስህ አይደለም። ነገር ግን እነዚህን ሰዎች እንዳገኛቸው ምትረዳኝ ከሆነ አንተን ነፃ አድርጌ በነፃነት እንድትኖር አረጋለሁ። ወንድሜ አንድ ያልገባህ ነገር አለ። ምን አይነት ሰዎች እንደሆነ አላወቃቸውም። እንደኔ እኔ እኮ አሁን ያገኘኸኝ በዚህ ጭርምጥምጥና ውሻ ምክንያት ነው። እንደኔ ግን እንዲቀለል አድርገህ የምትይዛቸው ሰዎች አይደሉም። እኔ እናንተ ተያይዘን ከሱ ጋር ብንሄድ እዛው ነው መንቀር አድራሻህ ምን ስለኔተው አሁን አንተ በምትለው ልክ ወንድሜ ማንነታቸው ያላወቅኩ ለዛ አሁን እንደኔ ቀለል አሁን እኔን ቀለል አድርገህ አገኘኸኝ መሰለኝ። እኔን በትንሽ ነገር ያስከኝ ተጠመድኩልህ። እሺ ሰርቶልሃል፣ ወጥመድ ሰርቶልሃል። የሰራው ሂሳብ ተሳክቶ ይዘኸኛል። የኔ ወንድም አሁን አንተ እንደምትለው እነዚህ ሰዎች ትልቅ ሆኑ ትንሽ እኔ ከብዙ ሰው ጋር ተጋፍጫለሁ። አሁን በምትለው ልክም ትልቅ የሚሆኑ ትንሽ እሱን እኔ ልወስነው። አንተ ነፃ መሆን ትፈልጋለህ አትፈልግም? እኔማ ነገርኩህ እኮ ነፃ መሆን እኮ ፈልጋለሁ። ትልቅ ከሆነ ታግዘኛል። አይ ካልክ ግን አሁን ተነስተን ጣቢያ እንሂድ። ኧረ ጣይ ምን ጣቢያ እንደምን እኔ አግዝሃለሁ የምችለው። ስለዚህ አሁን እነዚህን ሰዎች እንዳገኝ ታግዘኛለህ አታግዘኛለህ? አግዝሃለሁ። እኔ ግን ማግዝህ ነገሩን ከወዲሁ ነግሬሃለሁ። እንደምታስባቸው ቀላል ሰዎች አይደሉም። እጃቸው ረጅም ነው። ችግር የለውም። መልካም ተነስ አሁን እንሂድ። የትና እንዴት እንደምናገኛቸው እናወራለን። ከዛ ነው እኔ አብሬ አልሄድም። ይሄ ወስጄ አሳያለሁ። የት መጋዘን እንደሚቀመጡ አሳያለሁ። እሺ ተነስ።